ሰላም ሰላም ውድ ተማሪዎችና የቻናሌ ቤተሰቦች ሰላማችሁ ይብዛ እያልኩኝ ወደ ዛሬው ትምህርት እገባለሁ። በዛሬው ትምህርታችን የምንዳስሰው ኢትዮጵያን ዩኒቨርሲቲ ኢንትራንስ ኤግዛም በ2010 ዓመተ ምህረት የኢትዮጵያ ሀገር አቀፍ ፈተናዎች ኤጀንሲ ለዩኒቨርሲቲ መግቢያ ብሎ ያዘጋጀውን የጂኦግራፊ ጥያቄና መልስ ይሆናል። በዛሬው ትምህርታችን የምንዳስሰው ፓርት 3 ይሆናል። ይህ ፓርት 3 ከ61ኛው ጥያቄ አንስቶ እስከ 90ኛው ጥያቄ ድረስ ያካተተ ነው። ከዚህ በፊት ፓርት 1 እና ፓርት 2 በብሪጅ ኤጁኬሽን ቲዩብ ላይ ለቅቄላችኋለሁ። ያን ቪዲዮ መመልከት ትችላላችሁ። ዛሬ ወደ ፓርት 3 እንገባለን። Question number 1. Which of the following statement is correct? A. The African landmass is located southeast of Asia. B. Cape Bon is the westernmost tip of Africa. C. The equator crosses Africa almost at its east-west center. D. Nearly 3/4 of the landmass of Africa is found within the tropics. መልሱን የሰራችሁ ወደ መልስ ስንገባ which of the following is correct about Africa? The answer is D. Nearly 3/4 of the landmass of Africa is found within the tropics. እንግዲህ 3/4 የሚሆነው ወይንም 75% የሚሆነው የአፍሪካ መሬት የሚገኘው በሁለቱ ትሮፒክሶች መካከል ነው። እነዚህ ትሮፒክሶች 23.1/2 ዲግሪ ኖርዝ እና 23.1/2 ዲግሪ ሳውዝ መሃል ነው የሚገኘው ማለት ነው አብዛኛው አፍሪካ። ስለዚህ አብዛኛው የአፍሪካ ክላይሜት በዚህ ሎኬሽን ውስጥ ይገኛል ማለት ነው። ይሄ ሎኬሽን ደግሞ ትሮፒካል ክላይሜት ተብሎ ይጠራል። ስለዚህ 75% የሚሆነው የአፍሪካ አህጉር የሚገኝበት ክላይሜት ዞን ትሮፒካል ነው ማለት ነው። ከኖርዝ ዌስት አፍሪካ እና ከሳውዝ ዌስተርን ቲፕ ኦፍ አፍሪካ ውጪ ማለት ነው። እንግዲህ ትሮፒካል ክላይሜት አብዛኛው አፍሪካ ከሆነ የተወሰኑ ቴምፕሬት ክላይሜት ውስጥ የሚገቡ የአፍሪካ ሀገራቶች አሉ። እነዚህም እነ አልጄሪያ፣ ሞሮኮ፣ ቱኒዚያ እና የሪፐብሊክ ኦፍ ሳውዝ አፍሪካ የመጨረሻው ጫፍ ማለት ነው። ከነዚህ ቦታዎች ውጪ እንዳለ አፍሪካ የሚገኝበት ክላይሜት ዞን ትሮፒካል ይሆናል ማለት ነው። ይህ የማይሆንበት ምክንያት the African landmass is located south east of Asia። ይሄ ልክ አይደል? ምክንያቱ ሳውዝ ዌስት ነው መሆን ያለበት። ሌላኛው ኬፕ ቦን ብለን የምንጠራው ኖርዘርን ቲፕ ነው። ሲ ላይ ደግሞ the equator cross Africa almost at its east west ኮርነር ሳይሆን ኖርዝ ሳውዝ ኮርነር ነው የሚቆርጠው ማለት ነው። ስለዚህ መልሳችን ዲ ይሆናል። ወደ 62ኛው ጥያቄ ስንገባ which of the following statement is correct? A. According to the school of environmental possibilism, human beings are under the influence of the natural environment. B. Environmental determinists consider human beings as passive agents influenced by physical factors. C. Proponent of environmental possibilism believed that there is a linear relationship between peoples and the natural environment. D. Environmental determinists focuses on the impact of human beings on the physical environment. መልሱን የሰራችሁ ይሄ ጥያቄ ፎከስ የሚያደርገው የሚያጠነጥነው 4 አይነት ስኩል ኦፍ ቶቶች አሉን። እነዚህም
ኤንቫይሮንመንታል ዲተርሚኒዝም፣ ፖሲቢሊዝም፣ ኳንቲቴቲቭ ሪቮሉሽን እና አፕላይድ ጂኦግራፊ ብለን የምንጠራቸው 4 የጂኦግራፊ ስኩል ኦፍ ታውት ወይም አመለካከቶች አሉ። ስለዚህ ከነዚህ ውስጥ ትክክለኛው የትኛው ነው የሚለውን ምረጡ። ወደ መልስ ስንሄድ ኮሬክት የሆነው ቢ ነው። ምክንያቱም ኢንቫይሮንመንታል ዲተርሚኒዝም ፎከስ የሚያደርገው ናቹራል ኤንቫይሮንመንት ኢዝ ዘ ማስተር ኦፍ ሂውማን ቢንግ የሚለውን ሀሳብ ነው የሚይዘው ማለት ነው። ምክንያቱም ተፈጥሯዊ አካባቢ በሰዎች ላይ ከፍተኛ የሆነ ጫና ያሳድራል ይላል ኢንቫይሮንመንታል ዲተርሚኒዝም። ነገር ግን ፖሲቢሊዝም ከሆነ ደግሞ ምን እንደሚለው ሂውመን ቢንግስ አር አንደር ዘ ኢንፍሉዌንስ ኦፍ ዘ ናቹራል ኢንቫይሮንመንት ሳይሆን ናቹራል ኢንቫይሮንመንት ኢዝ ዘ ኢንፍሉዌንስ ኦፍ አንደር ሂውመን ቢንግ ነው የሚሆነው። ስለዚህ ኤ ልክ አይደለም ማለት ነው። ምክንያቱም ፖሲቢሊዝም ፎከስ የሚያደርገው ማን ኢዝ ዘ ማስተር ኦፍ ኢንቫይሮንመንት ነው የሚለው ማለት ነው። ሲ ፕሮፖነንት ወይም ተቃራኒ የሆኑ የኢንቫይሮንመንታል ፖሲቢሊዝም ተከታዮች የሚያጠኑት ሊኒየር ሪሌሽንሽፕ ሳይሆን ቱ ዌይ ሪሌሽንሽፕ ነው። ሊኒየር ማለት አንድ የሆነ ማለት ነው፣ ውስን የሆነ ግንኙነት ማለት ነው። ቱ ዌይ ከሆነ ግን በኢንቫይሮንመንት እና በሰዎች መካከል ያለ ሁለት አይነት መስተጋብር ነው ማለት። ስለዚህ ኢንቫይሮንመንታል ፖሲቢሊዝም የሚያጠና ወይም የሚያጠነጥነው ቱ ዌይ ሪሌሽንሽፕ ነው እንጂ ሊኒየር አይደለም ማለት ነው። ዲ ኢንቫይሮንመንታል ዲተርሚኒዝም ፎከስ ኦን ዘ ኢምፓክት ኦፍ ሂውመን ቢንግ ኦን ዘ ፊዚካል ኢንቫይሮንመንት። ይሄ ፖሲቢሊዝምን የሚለውን ወይም የፖሲቢሊዝምን ሀሳብ ላይ ያተኮረ ነው ማለት ነው። ስለዚህ መልሳችን ቢ ነው። እንግዲህ ኢንቫይሮንመንታል ዲተርሚኒዝም በሰዎች ላይ ኢንቫይሮንመንቱ ከፍተኛ የሆነ ጫና ያሳድራል ማለት ነው። ለምሳሌ የሰዎችን ካልቸር፣ ባህላቸውን፣ የአነጋገር ዘያቸውን ኢቭን ፊዚካል አፒራንሳቸውን ማለት ነው። ፊዚካል አፒራንሳቸውን ኔቸር ወይም ፊዚካል ኢንቫይሮንመንቱ አፌክት ያደርገዋል ማለት ነው። ካልቸር፣ ዌይ ኦፍ ቲንኪንግ፣ ሌቭል ኦፍ ዴቨሎፕመንት እነዚህ ማለት ነው። ለምሳሌ በጣም ቤስት ኤግዛምፕል ሊሆነን የሚችለው አፋር አካባቢ የሚኖሩ ማህበረሰቦችና ሰሜን የኢትዮጵያ ክፍል ላይ የሚኖሩ ማህበረሰቦች፣ በተለይ አማራ ክልል የሚኖሩ ማህበረሰቦች ሁለቱም አንድ አይነት ባህል፣ አንድ አይነት አመጋገብ፣ አንድ አይነት ፊዚካል የሆነ ፖስቸር የላቸውም። ምክንያቱም ኢንቫይሮንመንታቸው በራሱ ኢንፍሉዌንስ ስለሚያደርጋቸው። አፋር አካባቢ አብዛኛው ሰው አመጋገቡ ወይንም ኢኮኖሚክ አክቲቪቲው የተያያዘው ከአርብቶ አደርነት ጋር ነው። ነገር ግን ሰሜን ኢትዮጵያ ክፍል ብትሄዱ ደግሞ አብዛኛው ሰው አርሶ አደር ነው፣ አርሶ ነው ወይም እርሻ ነው የሚለው ማለት ነው። ስለዚህ እንዲሁም አለባበሳቸውን ስናይ ወደ ሶማሊያ አካባቢ ስንሄድ የህዝቡ አለባበስ ምንድነው? ሽርጥ አይነት ልብስ ነው የሚለብሰው። ወደ ሰሜን ኢትዮጵያ ክፍል ስንሄድ ደግሞ አብዛኛው ሰው የሚለብሰው አይነት ምንድነው? ብሉኮ የሚባል ልብስ አይነት ነው የሚለብሰው። ሰው አመጋገባቸው፣ ካልቸራቸው፣ ዌይ ኦፍ ቲንኪንጋቸው ኢንቫይሮንመንት አፌክት ያደርገዋል ማለት ነው። ይሄ አስተሳሰብ ኢንቫይሮንመንታል ዲተርሚኒዝም ይባላል። ስለዚህ ኢንቫይሮንመንታል ዲተርሚኒዝም ነው መልሳችን ቢ ይሆናል ማለት ነው። ኩዌስችን ነምበር 63 one of the following landform is different from the other. A. cliff, B. ridge, C. valley, D. spur. Question number 64. One of the following statements about the savanna vegetation is not correct. A. It is a habitat for game animals. B. It develops in areas that experiences wet winter and dry summers. B. C. It is dominated by tall grasses. D. It is extensively found in the northern and southern Africa. መልሱን የሰራችሁ ወደ መልሳችን ስንገባ one of the following landform is different from the other. the answer is ridge ይሆናል ማለት ነው። ክሊፍ
ቫሊ እና ስፐር የምናገኛቸው ዝቅተኛ የሆኑ ስፍራዎች ላይ ነው ማለት ነው። በተለይ ወተር ፓስ የሚያደርግባቸው ኤሪያዎች ላይ የምናገኛቸው ላንድ ፎርሞች ናቸው ማለት ነው። ሪጅ ግን የምናገኘው አት ዘ ሳይድ ኦፍ ሃይ ማውንቴን ነው የምናገኘው፣ የተራራዎች ጫፍ ማለት ነው። ይህ የተራራ ሰንሰለት ብለን የምንጠራው ማለት ነው። ስለዚህ ቫሊ እንግዲህ እንዲህ አይነት ዲያግራሞች ነው የሚኖሩን ማለት ነው። እንዲህ አይነት የሆኑ ዲያግራሞች ሰው በዚህ ኬዝ ውስጥ እንዲህ አይነት ላይኖች ኮንትሮል ላይን ላይ እንዲህ የምናያቸው ቫሊ ይባላሉ። እነዚህኞቹ ደግሞ ስፐር ብለን እንጠራቸዋለን። ወንዞች የሚፈሱበት ጫፍ ላይ ያለው ቦታ ደግሞ ሪጅ ብለን እንጠራዋለን፣ ክሊፍ ብለን እንጠራዋለን። ግን ከተራራ ውጭ ያለው ቦታ ደግሞ ከቫሊ እና ከስፐር እንዲሁም ከክሊፍ ውጭ ያለው ቦታ ደግሞ ሪጅ ተብሎ ይጠራል ማለት ነው። 64ኛ one of the following statement about the savanna vegetation is not correct. it is a habitat for game animals. አዎ ልክ ነው። እነዚህ ጌም አኒማሎች ብለን የምንጠራቸው ሯጮቹ እንስሳቶች በተለይ ላይክ ቺታ፣ ታይገር፣ ላየንስ፣ ጅራፍ፣ አንቴሎፕ የመሳሰሉ እንስሳቶችን የያዘ ነው ማለት ነው። it develop in the areas that experience wet winter and dry summer. see it is dominated by tall grass. አዎ ቶል ግራስ በሆኑ እጽዋቶች የተሸፈነ ነው። እንዲሁም እነዚህ ግራሶች ምን ይባላሉ? ኤሌፋንት ግራስስ ተብለው ይጠራሉ። it is extremely found in the northern and southern Africa. ይህም ልክ ነው። ከኢኩዌተር ኖርዝ እና ከኢኩዌተር ሳውዝ ላይ የሚገኙ የአፍሪካ ስፍራ ነው ማለት። ስለዚህ አፍሪካ ውስጥ ካሉ እጽዋት ታይፖች ከፍተኛውን ስፍራ የሚሸፍነው ሳቫና ግራስላንድ ነው። ስለዚህ መልሳችን ቢ ነው። it develops in areas that experience wet winter and dry summer. ስለዚህ እዚህ ኤሪያ ላይ ዴቨሎፕ የሚያደርጉ እነዚህ ግራሶች ብዙ ጊዜ የሚበቅሉት ወይም የሚጠፉበት ታይም ሰመር ላይ ግሮ አፕ ያደርጋሉ፣ ዊንተር ላይ ይጠፋሉ ማለት። ስለዚህ ዌት ሰመር እና ድራይ ዊንተር ነው እንጂ ዌት ዊንተር እና ድራይ ሰመር አይደለም ማለት ነው። ወደ ቀጣይ ጥያቄ ስንገባ 65ኛው ጥያቄ ይሆናል። ለ65ኛው ጥያቄ ስንገባ which of the following is a common characteristics of commercial agriculture? A. agricultural mechanization. B. low external input. C. production of crops for domestic value. D. low labor efficiency. Question number 66. which of the following factors most strongly explains why the river valleys of Ethiopia are sparsely populated? A. the prevalence of major vector-borne diseases. B. the large inaccessible locations of many river valleys. C. the high cost of constructing roads and bridges. D. the need to avoid the risks of devastating floods. መልሱን የሰራችሁ ወደ መልስ ስንገባ which of the following is common characteristics of commercial agriculture? commercial agriculture ማለት ግብርናን ገበያን መሰረት ያደረገ የእርሻ ስርዓት ወይንም የመሬት የምናርስበት ሂደት ነው ማለት ነው። ወይንም አዘርቶችን የምናበቅልበት ሂደት ነው ማለት ነው። እንግዲህ ኮመርሻል አግሪካልቸር የሚታወቀው ሃይ ሌበር ኤፊሽንሲ ያለው ነው። ብዙ ሌበር የሚፈልግ ነው። ፕሮዳክሽን ኦፍ ክሮፕ ፎር ዶሜስቲክ ቫሊዩ ሳይሆን ፎር ማርኬት ነው። ይሄ ኤክስተርናል ነው ማለት ነው። ቢ ሎ ኤክስተርናል ኢንፑት ሃይ ነው የሚሆነው፣ እንደውም ሃይ ኢንፑት ነው ያለው። ስለዚህ መልሳችን ኤ አግሪካልቸራል ሜካናይዜሽን። አግሪካልቸራል ሜካናይዜሽን ስንል ሞደርን ፋርሚንግ ሜካኒዝም ማለት ነው። ዩዚንግ ትራክተርስ ኦር እርሻዎቻቸው በጂአይኤስ ኮንትሮል የሚያደርጉበት ሂደትን የሚከተሉ ናቸው ማለት ነው። ሜካናይዝ ስንል ሞደርናይዝ ኦር ሳይንቲፊክ ዌይ ኦፍ
cultivating of lands and crop production ነው ማለት ነው። 66 which of the following factors most strongly explains why the river valleys of Ethiopia are sparsely populated? እንግዲህ ኢትዮጵያ ውስጥ የሚገኙ የወንዝ ስፍራዎች ህዝብ ተራርቆ ነው የሚሰፍርባቸው። ምክንያቱ ምንድን ነው? A. The prevalence of major vector-borne diseases. B. The large inaccessible location of the main river valley. C. The high cost of constructing road and bridges. D. The need to avoid the risk of devastating floods. The answer is A ነው ማለት ነው። እንግዲህ የኢትዮጵያ ወንዞች ከፍተኛ ስፍራ ተነስተው ወደ ዝቅተኛው ወደ ሆኑ መልክዓ ምድራዊ አቀማመጦች ይፈሳሉ። እንግዲህ ዝቅተኛ ስፍራዎች ማለት አልቲቲዩዳችን ወይም ከፍታችን ይቀንሳል ማለት ነው። ከፍታ ቀነሰ ማለት በዛ ቦታ ላይ የሚኖረው የሙቀት መጠን ይጨምራል ማለት ነው። የሙቀት መጠኑ ጨመረ ማለት እንግዲህ ማሌሪያ ለመራባት ወይንም ወባ ለመራባት ምቹ ኤሪያ የሚፈልገው ትንሽ ያቆረ ውሃ ወይም ስታግነንት ወተር እና ሃይ ቴምፕሬቸር ካለን ወባ ለመራባት በጣም ምቹ ኤሪያ ይፈጥርለታል ማለት ነው። ስለዚህ የኢትዮጵያ ዝቅተኛ ስፍራዎች ወይንም የወንዞች ቫሊ አካባቢ ስፓርስሊ ፖፑሌትድ ነው ወይም ጥቂት ህዝብ ነው የሚኖርበት። ዋነኛ ምክንያቱ እነዚህ ቦታዎች ቬክተር ቦርን ዲዚዝ የሚባል ወይንም ትሮፒካል ዲዚዞች ስለሚገኝባቸው ነው። ቅድም ያልኳቸው ማሌሪያ ዋና መራቢያ ግራውንዳቸው አድርገው ስለሚንቀሳቀስ ነው ማለት ነው። ለምሳሌ የሎ ፌቨር ይሄ ቢጫ ወባ የሚባለው ማሌሪያ እንዳጠቃላይ የወባ በሽታ ሊምፋቲክ ፍላሬሲስ ብለን የምንጠራው ወይንም ይሄ ዝሆኔ በሽታ ተብሎ የሚጠራው ማለት ነው። ስለዚህ እነዚህ አይነት በሽታዎች ያሉባቸው ስፍራዎች ናቸው። በዚህ ምክንያት ስፓርስሊ ፖፑሌትድ ነው ማለት ነው። 67ኛው ጥያቄ ኢትዮጵያስ ኢንዲኬተር ኦፍ ኢንፍራስትራክቸር አቬይላቢሊቲ is markedly higher than the average for the developing countries in one of the following. A. Improved water. B. Electric power. C. Road density. D. Telephone line. The answer is, which one is the answer? መልሱ የሰራችሁ 68 which of the following regions of Ethiopia has the highest population density? A. The Amhara region. B. The Oromia region. C. The Tigray region. D. The Southern nationalities and peoples region. መልሱን የሰራችሁ ወደ መልስ እንገባ። ኢትዮጵያስ indicator of infrastructure availability is markedly higher than the average of the developing countries in one of the following. A. Improved water percent of population. Electric power kilowatt per capita. C. Road density per 1,000 people. D. Telephone line per 1,000 person. The answer is B. 68 which of the following region of Ethiopia has the highest population density? The Amhara, the Oromia, the Tigray region. D. The Southern nationality and peoples region. The answer is D ነው ማለት ነው። ምክንያቱም ደቡብ የኢትዮጵያ ክፍል በተለይ ጌዲዮ፣ ሲዳማ፣ ከምባታ፣ ሀዲያ እነዚህ ቦታዎች ወላይታ እነዚህ ቦታዎች ከፍተኛ የሆነ የህዝብ ዴንሲቲ ወይንም የህዝብ ጥግግት ያለባቸው የኢትዮጵያ ምድሮች ናቸው ማለት ነው። the answer is D ይሆናል። ወደ 69ኛው ጥያቄ ስንሄድ the winds that bring summer rainfall to central Ethiopia are A. North easterlies. B. South easterlies. C. Equatorial easterlies. D. North westerlies. Question number 7. The factors that most strongly affect the spatial distribution of temperature in Ethiopia are A. Altitude and cloud cover. B. Latitude and distance from the sea. C. Weather system and mountain barriers.
ዲ ላቲቲዩድ ኤንድ ሎንግቲዩድ። መልሱን የሰራችሁ ወደ መልስ ስንገባ the winds that bring summer rainfall to central Ethiopia are northeaster lights, southeaster lights, equatorial easter lights, northwester lights. the answer is C equatorial easter lights ይሆናል ማለት ነው። equatorial easter lights ሳውዝ ዌስተር ላይ ዊንድ እና በተለይም ከኢኩዌተር አካባቢ የሚነሱ ነፋሶችን የያዘ ነው ማለት ነው። ኢኳቶሪያል ኤስተር ላይስ ከአትላንቲክ ኦሽን የሚነሱ እንዲሁም ከኢንዲያን ኦሽን የሚነሱ ነፋሶችን የያዘ ነው ማለት ነው። በኢትዮጵያ ሰመር ሲዝን ብለን የምንጠራቸው 3 ሲዝኖች ናቸው። ጁን፣ ጁላይ፣ ኦገስት ማለት ነው። ሰኔ፣ ሐምሌ፣ ነሐሴ ማለት ነው። በእነዚህ ጊዜ የሚከሰተው የትኛው ዊንድ ነው? ኢኳቶሪያል ኤስተር ላይ ዊንድ ዝናብ ፎርም ያደርጋል ማለት ነው። ሰባኛው the factors that most strongly affect the spatial distribution of temperature in Ethiopia are እንግዲህ ኢትዮጵያ ውስጥ ያለው ከቦታዎች ወደ ቦታ ስፓሻል ማለት ከቦታ ወደ ቦታ ያለው የሙቀት ልዩነት በምን ምክንያት የተከሰተ ነው? the answer is A altitude and cloud cover ነው ማለት ነው። እንግዲህ የኢትዮጵያ ምድር 70% ተራራማ ነው። ተራራማ በመሆኑ ደግሞ የዛ ቦታ ላይ የሚናገኘው የቴምፕሬቸር መጠን ቫሪ ያደርጋል ማለት ነው። ክላውድ ከቨር እንዲሁም የደመና ሽፋን ማለት ነው። ሶ መልሳችን ኤ ይሆናል። ወደ 71ኛው ጥያቄ ስንሄድ one of the following is not the outcome of tropical location of Ethiopia. A maximum insolation, B very high angle of sun, C overhead sun twice a year, D uneven distribution of temperature. One of the following is not the outcome of tropical location of Ethiopia. A maximum insolation, B very high angle of the sun, C overhead sun twice a year, D uneven distribution of temperature. Question number 72. Which of the following is a common climatic experience in Ethiopia? A the range of day and night temperature is low, B Bega season is a colder season, C low temperature when the season is summer, D every place gets the overhead sun during the spring season. መልሱን የሰራችሁ ወደ መልስ እንገባ። One of the following is not the outcome of tropical location of Ethiopia. The answer is A maximum insolation ነው ማለት ነው። very high angle of the sun ልክ ነው። overhead sun twice a year ልክ ነው። uneven distribution of temperature ልክ ነው። ማክሲመም ኢንሶሌሽን ያለበት ምክንያት ማክሲመም ኢንሶሌሽን ወይም ከፍተኛ የሆነ የፀሐይ ብርሃን ያለበት ቦታ ኢኩዌተር ላይ ነው ማለት ነው። ኒር 0 ዲግሪ ላይ ነው ማለት ነው። 0 ዲግሪ ላይ ማክሲመም ኢንሶሌሽን አለ ማለት ነው። ግን ኢትዮጵያ ግን የምትገኘው ከ3 ዲግሪ ኖርዝ እስከ 15 ዲግሪ ኖርዝ እና ከ33 ዲግሪ ኢስት እስከ 48 ዲግሪ ኢስት ነው። ስለዚህ 3 ዲግሪ እስከ 15 ዲግሪ ማክሲመም ኢንሶሌሽኑ በጣም በሃይ አይሆን ማለት ነው። ኢኩዌተር ላይ ግን ማክሲመም ነው የሚሆነው ማለት ነው። ስለዚህ መልሳችን ኤ ነው። 72 Which of the following is a common climatic experience in Ethiopia? A the range of day and night temperature is low, B Bega season is the colder season, C low temperature when the season is summer, D every place gets the overhead sun during the spring season. The answer is B ይሆናል ማለት ነው። እንግዲህ በኢትዮጵያ በጋ ብለን የምንጠራው ሲዝን ዲሴምበር፣ ጃንዋሪ፣ ፌብሩዋሪ ነው ማለት ነው። ይሄ ማለት የፈረንጆቹ አዲስ ዓመት የሚገባበት ወቅት ወይም አውሮፓ ሙሉ በሙሉ በበረዶ የሚሸፈንበት ሰዓት ኢትዮጵያ ላይ በጋ ሲዝን ተብሎ ይጠራል ማለት ነው። ስለዚህ በጋ ላይ ኢትዮጵያ በጣም የአየር ንብረቱ በጣም ይቀዘቅዛል ማለት ነው። ምክንያቱም the influence of European climate ማለት ነው። ወይንም the sun is shift toward southern hemisphere የፀሐይ ብርሃን ወደ southern hemisphere ሙቭ ስለሚታደርግ ዲሴምበር፣ ጃንዋሪ፣ ፌብሩዋሪ ላይ ኢትዮጵያ ላይ ማች ሞር ኮልደስት ነው ማለት ነው።
ሬንጅ ኦፍ ዴይ ናይት ቴምፕሬቸሩ ሃይ ነው፣ ሎ አይደለም። ሎ ቴምፕሬቸር ወይን ሲዝን ሰመር ይህም ሃይ ነው። ኤቭሪ ፕሌስ ጌትስ ኦቨርሄድ ሰን ዱሪንግ ስፕሪንግ አይሆንም ይሄ ማለት ነው። ስለዚህ መልሳችን ቢ ይሆናል ማለት ነው። 72ኛው 73ኛው ጥያቄ ጋር ስንሄድ the large size of Ethiopia is not related to one of the following: A, the high angle of the noon or midi sun; B, diversified agroecological zone; C, different amount of rainfall and temperature; D, diverse minerals. 74 in which part of Africa is summer a dry season? A, Cape Province of South Africa; B, West Coast of Africa; C, Central Africa; D, Eastern part of Africa. መልሱ የሰራችሁ ወደ መልስ እንሄድ። 73ኛው the large size of Ethiopia is not related to one of the following. The answer is A, the high angle of the noon or midi sun. ስለዚህ ይሄ ከምን ጋር እያያዛል ማለት ነው? ከኢትዮጵያ ላቲቲዩድ እና ሎኬሽን እንጂ ከኢትዮጵያ ኤሪያል ሳይዝ ጋር አይሆንም ማለት ነው። ስለዚህ ኢትዮጵያ ሰፊ መልክዓ ምድር በመያዟ ብዙ አይነት የአየር ንብረቶች አሏት ማለት ነው። እነዚህም በረሃ፣ ቆላ፣ ደጋ፣ ወይና ደጋ እና ውርጭ የአየር ንብረት አሏት ማለት ነው። እነዚህ አግሮ ኢኮሎጂካል ዞን ተብሎ ይጠራሉ። ሲ ዲፈረንት አማውንት ኦፍ ሬንፎል ኤንድ ቴምፕሬቸር፣ አሁን የተለያየ አይነት የዝናብ መጠንና የሙቀት መጠን ያላት ሀገር ነች። ዳይቨርስ ሚኔራል፣ ኢትዮጵያ ብዙ አይነት ሚኔራል ሪሶርሶች ያላት የምስራቅ አፍሪካ ሀገር ነች። ስለዚህ መልሳችን ኤ ነው። 74 in which part of Africa is summer a dry season? The answer is A, Cape Province of South Africa. እንግዲህ አፍሪካ ላይ ድራይ ሰመር ላይ ድራይ ሲዝን ያላቸው ሁለት የአፍሪካ ቦታዎች ነው። አንደኛው ኖርዝ ዌስተርን አፍሪካ ወይንም ሜዲትራኒያን ሪጅን ማለት ነው። ያ ማለት ከሜዲትራኒያን ወንዝ አቅራቢያ ያሉ ውቅያኖስ አቅራቢያ ያሉ ሀገሮች አልጄሪያ፣ ሞሮኮ፣ ቱኒዚያ ማለት ነው። እነዚህ ሀገሮች ድራይ ሰመር አላቸው። እንዲሁም ኬፕ ፕሮቪንስ ኦፍ ሳውዝ አፍሪካ ድራይ ሰመር አላት ማለት ነው። ዌስተርን ኮስት አይሆንም፣ ሴንትራል አፍሪካ አይሆንም፣ ኢስተርን ፓርት ኦፍ አፍሪካ ይሄም አይሆንም። መልሳችን ኤ ነው ማለት ነው። 75 when deforestation is a variable which is determined by various factors, then deforestation is question number 76 in which of the following landform of Ethiopia is population density the highest? A, the North Central Massif; B, the Showan Plateau; C, the Tigray Plateau; D, the Southwestern Highlands. መልሱን የሰራችሁ ወደ መልስ ስንገባ when deforestation is a variable which is determined by various factors, then deforestation is B dependent variable ነው ማለት ነው። በአንድ ቦታ ላይ ከፍተኛ የሆነ ዲፎረስቴሽን ካለ ብዙ አይነት ቼን ኦፍ ፕሮብለም ይዞ ይመጣል። ላይክ ሶይል ኢሮዥን፣ ክሮፕ ፌለሪቲ፣ ዲስፕሌስመንት ኦፍ ፒፕል፣ ብዙ አይነት ኦር ፍለዲንግ፣ ብዙ አይነት ኮዞች ይዞ ስለሚመጣ ማለት ነው። መልሳችን ቢ ነው ማለት ነው። 76 in which of the following landform of Ethiopia is population density the highest? The answer is the southwestern highland ማለት ነው። ቅድም የሰራ ነው ማለት ነው። ሳውዘርን ኔሽን ናሽናሊቲስ ኤንድ ፒፕልስ ሪጅን የሚለን የምንጠራ ማለት ነው። ይሄ ቦታ ወደ ጅማ፣ ወለጋ፣ ወላይታ፣ ሲዳማ፣ ሀዲያ፣ ጉራጌ፣ ስልጤ እነዚህ ቦታዎችን የያዘ ነው ማለት ነው። ሳውዝ ዌስተርን ሃይላንድ ሶ ኢት ኢዝ ሃይ ፖፑሌሽን ዴንሲቲ ያለው የኢትዮጵያ መሬት ነው፣ የኢትዮጵያ ክፍል ነው ማለት ነው። ኖርት ሴንትራል ማሲፍ ስንል ወደ ጎጃም፣ ጎንደር፣ ወሎ ማለት ነው። ሸዋን ፕላቶ ስንል አዲስ አበባ ያለችበት መልክዓ ምድር ይሆናል። ትግራይ ፕላቶ ሶ መልሳችን ዲ ነው ማለት ነው።
ሰባተኛው ጥያቄ which of the following is the type of elongated settlement common on ridges? እንግዲህ ተራራዎች ጫፍ ላይ ወይንም መንገድ ፓስ የሚያደርግባቸው ኤሪያዎች ላይ የምናገኘው የሴትልመንት አይነት የትኛው ነው? ወይም ኢሎንጌትድ የሆነ ወይም ሞላላ ወይም ሾጣጣ የሆነ የመኖሪያ ስፍራ ግንባታ በየትኛው ይወከላል? ኤ ኑክሊየትድ፣ ቢ ኮምፓክት፣ ሲ ሊኒየር ኦር ራይቦን፣ ዲ ዲስፐርስድ ኦር ሴትልመንት። ኤ ኑክሊየትድ፣ ቢ ኮምፓክት ሴትልመንት፣ ሲ ሊኒየር ኦር ራይቦን ሴትልመንት፣ ዲ ዲስፐርስድ ሴትልመንት። Question number 78. Which of the following is not correct about globes? A. On globe, all meridians converge as a pole. B. All latitude and longitudes intersect at right angle on globes. C. Globes are not visually convenient compared to maps. D. A globe is a three-dimensional representation of the earth. መልሱን የሰራችሁ ወደ መልስ ስንገባ 77ኛው መልሳችን ሲ ነው። ኢሎንጌትድ ወይንም ሾጣጣ የሆነ ሴትልመንት ያላቸው። ኢሎንጌትድ ማለት እንዲህ አይነት ቅርጽ ያላቸው ማለት ነው። እንዲህ አይነት ቅርጽ ያላቸው ሴትልመንቶች ምን ይባላሉ? ሊኒየር ኦር ራይቦን ሴትልመንት ይባላሉ። ኑክሊየትድ ሴትልመንት ሲባል ደግሞ ብዙ አይነት ሶሻል ሰርቪስ ያለባቸው ቦታዎች ነው ማለት ነው። ኮምፓክት እና ኒውክሊየት ተመሳሳይ ናቸው። ኮምፓክት እና ኒውክሊየትድ ወይንም ሰርኩላር ተመሳሳይ ናቸው። ዲስፐርስ የተበታተነ ሴትልመንት ነው። ሩራል ኤሪያ ነው ኢንዲኬት የሚያደርገው ማለት ነው። ስለዚህ መልሳችን ሲ ነው። 78 ቢ ኖት ኮሬክት አባውት ግሎብስ ስለ ሉል ልክ ያልሆነ ወይንም ስተት የሆነ የትኛው ነው? ኦል ላቲቲዩድ ኤንድ ሎንጊቲዩድ ኢንተርሴክት አት ራይት አንግል ኦን ግሎብስ ራይት አንግል ሳይሆን ሶ ራይት አንግል ትሪያንግል ኦን ግሎብ ስለሚለን ነው ማለት ነው። ራይት አንግል ትሪያንግል ሳይሆን 90 ዲግሪ ነው ኢንተርሴክት የሚያደርገው ማለት ነው። ኤ ልክ ነው። ኦን ግሎብ ኦል ሜሪዲያንስ ኮንቨርጅ አት ዘ ፖል ልክ ነው። ግሎብ አር ኖት ቪዥዋሊ ኮንቪኒየንት ኮምፔር ቱ ማፕስ ግሎቦች ምቹ አይደሉም ከማፕ አንጻር። ግሎብ 3 ዳይሜንሽናል ናቸው፣ 3D ናቸው ማለት ነው። ከ3 ዳይሜንሽን ማየት እንችላለን አንድን ሰርፌስ። ስለዚህ መልሳችን ቢ ይሆናል ማለት ነው። ኩዌስችን ነምበር 79 ስንሄድ which of the following type of vegetation are relatively the most widespread forest in Ethiopia? A. broadleaf forest, B. coniferous forest, C. afro-alpine forest, D. mixed deciduous woodlands. 80 which of the following is not correct about the qualitative research approach? A. it requires intensive involvement of the researcher in data collection. B. qualitative data is used to explain a new theory. C. it is usually employed to verify an existing theory. D. it uses telephone interview as one of the data collection techniques. መልሱን የሰራችሁ ወደ መልስ እንሄድ። which of the following type of vegetation are relatively the most widely spread forest in Ethiopia? the answer is mixed deciduous woodland ነው የሚሆነው ማለት ነው። ብሮድ ሊፍ ሬን ፎረስት በጣም ጥቂት ነው ያለን። ኮኒፈረስም እንደዛው ነው። አፍሮ አልፓይንም በጣም ትንሽ ነው። ስለዚህ ሚክስድ ዴሲዲየስ ውድላንድ ደግሞ ያ ማለት ሳር ምድሮችና የተለያዩ እጽዋቶች አንድ ላይ አድርጎ የያዘ ማለት ነው። ሳር ምድሮችና ጥቂት የሆኑ እጽዋቶችን የያዘ ፎረስት ያለበት የኢትዮጵያ ክፍል። ኢትዮጵያ ሚክስድ ፎረስት ትይዛለች። ብዙ ሚክስድ ዴሲዲየስ ውድላንድ ይኖሯታል ማለት ነው በተለያዩ መልክዓ ምድራዊ አቀማመጦች ውስጥ። 80ኛው መልሳችን ሲ it is usually employed to verify an existing theory. it is usually not employed ነው እንጂ employed አይደለም። so employed to verify an existing theory ይሄ የኳንቲቴቲቭ ዳታ መገለጫ ነው ማለት ነው።
ስለዚህ መልሳችን ሲ ይሆናል። question number 81 the term economic growth is used to describe A. The improvement made in service provision and living condition. B. The growth in structural and technological change. C. The increase in the total amount of wealth of a given economy. D. The qualitative change in the welfare of human being. መልሱን የሰራችሁ ወደ መልስ ስንገባ መልሳችን ሲ ይሆናል። ኢኮኖሚክ ግሮዝ በዋናነት ፎከስ የሚያደርገው ኢኮኖሚያዊ እንቅስቃሴዎች ላይ ነው። በተለይ ወልዝ ላይ ማለት ነው። በአንድ ሀገር ሀብትን ማሳደግ ላይ ቤዝ ያደረገ ነው። በአንድ ሀገር ያለው የኢንዱስትሪዎች ቁጥር፣ የግብርና ሴክተሮች ቁጥር፣ የሰርቪስ ሴክተሮች ቁጥር መጨመር ላይ ፎከስ ያደረገ ነው ማለት ነው። ነገር ግን ኤ ኢምፕሩቭመንት ሜድ ኢን ሰርቪስ ፕሮቪዥን ኤንድ ሊቪንግ ኮንዲሽን ስንል ይሄ ዲቨሎፕመንት ነው ኢንዲኬት የሚያደርገው። ኢምፕሩቭመንትስ ሁሉም አቀፍ ለውጥ ግልጋሎትን በተመለከተ እንዲሁም የሰዎችን አኗኗር በተመለከተ ግሮዝ ኢን ስትራክቸራል ኤንድ ቴክኖሎጂካል ቼንጅ አሁንም ይሄ ዴቨሎፕመንት ነው የሚያሳየው። ዲ ኳሊቴቲቭ ቼንጅ ኢን ዘ ዌልፌር ኦፍ ሂውመን ቢንግ እንግዲህ ዴቨሎፕመንት አንዱ መገለጫ ኳሊቲ ነው። ኳሊቴቲቭ ወይም ጥራትን መሰረት ያደረገ ነው ማለት ነው። ስለዚህ መልሳችን ሲ ይሆናል። 82 One of the following factors is not directly associated with the low GDP per capita of African countries. A. Their very low level of national wealth. B. Their declining life expectancy. C. Their growing problem of brain drain. D. Their high population growth rate. መልሱን የሰራችሁ not directly associated with low GDP ወደ መልስ ስንሄድ መልሳችን የሚሆነው the declining of life expectancy ይሆናል ማለት ነው። low level of national wealth የጂዲፒ ውጤት ነው። ብሬን ድሬን ሰዎች ኢኮኖሚክ ኢንሰንቲቭ ለማግኘት ብለው የተሻለ ኢንከም ለማግኘት ብለው ወደ ሌላ ሀገር ይሰደዳሉ። ስለዚህ የተሻለ ኢንከም ለማግኘት ብለው ሲሰደዱ ጂዲፒ ነው የሚያሳየው ማለት ነው። የአንድ ሀገር ኢኮኖሚያዊ እንቅስቃሴ ነው የሚያሳየው ማለት ነው። የተማሩ ሰዎች ወይም ብሬን ድሬን ስንል የተማሩ ምሁራን ከአንድ አህጉር ወደ ሌላ አህጉር መፍለስ ማለት ነው። ስለዚህ የተማሩ ሰዎች የሚፈልሱበት አንዱ ምንድን ነው? የተሻለ ኢኮኖሚ ጌን ለማግኘት እና የተሻለ ህይወታቸውን ሰስቴን ለማድረግ ነው። ስለዚህ ሲ አንዱ የሎ ጂዲፒ አውትፑት ነው። ዲ ዜር ሃይ ፖፑሌሽን ግሮዝ ሬት አሁንም ይሄም ልክ ነው። ሃይ ፖፑሌሽን ግሮዝ ሬት ያላቸው ሀገሮች ኢኮኖሚያዊ ዴቨሎፕመንታቸው በጣም ሌስ ነው ወይንም ጂዲፒያቸው ዝቅተኛ ነው ማለት ነው። ስለዚህ መልሳችን ቢ ነው። 83 which of the following best represent the concern of geographers in the study of human population? A. The impact of population pressure on natural resource. B. The effect of cultural value on the occurrence of crimes. C. The impact of ethnic diversity on national unity and political stability. D. Aggregate demand and supply and response the production. So which one is the answer? The answer for this question is C ይሆናል ማለት ነው። ኢምፓክት ኦፍ ፖፑሌሽን ፕሬዠር ኦን ናቹራል ሪሶርስ ከሆነ ፊዚካል ጂኦግራፊ ነው። አግሪጌት ዲማንድ ሰፕላይ ኤንድ ሪስፖንስ ኦፍ ዘ ፖፑሌሽን አሁንም ይሄ ኢኮኖሚክስ አንዱ ፎከሲንግ ኤሪያ ነው። ኢፌክት ኦፍ ካልቸራል ቫሊዩ ኦን ዘ ኦከረንስ ኦፍ ክራይም ይሄ ሲቪክስ ላይ ወይም ከሎ ጋር የተያያዘ ከህግ ጋር የተያያዘ ነው። ሰው መልሳችን ሲ ነው ማለት ነው። ኢምፓክት ኦፍ ኢትኒክ ዳይቨርሲቲ ኦን ናቹራል ዩኒቲ ኤንድ ፖለቲካል ስታቢሊቲ ይሆናል ማለት ነው። question number 84 what do you understand by the concept of sustainable use of forest in Ethiopia? A. Severely limiting the cutting of trees to meet household and industrial needs. B. Providing industrial education to raise public awareness about forest. C. Making use of forest resource in a way that does not harm the environment. D. Protecting community forest by applying strict legal awareness.
ወደ መልስ ስንገባ 84ኛው ጥያቄ ዋት ዱ ዩ አንደርስታንድ ባይ ዘ ኮንሰፕት ኦፍ ሰስተናብል ዩዝ ኦፍ ፎረስት ኢን ኢትዮጵያ። እንግዲህ ኢትዮጵያ ውስጥ ያለው ፎረስት ቀጣይነት ያለው ጠቀሜታ እንዲሰጠን ምን መደረግ አለበት ነው፣ ወይንም የትኛው ሀሳብ ነው ኢንዲኬት የሚያደርገው ሰስተናብል ዩዝ ኦፍ ፎረስት ቀጣይነት ያለው የደኖችን አጠቃቀም ለማሳደግ የትኛውን መንገድ ብንተከተል የትኛው የተሻለ ነው፣ ወይም ይሄ ሀሳብ የሚገልጸው የትኛው ነው? የአንሰር ሲ ሜኪንግ ዩዝ ኦፍ ፎረስት ሪሶርስ ኢን አ ዌይ ዛት ዳዝ ኖት ሃርም ዘ ኢንቫይሮንመንት ይሆናል ማለት ነው። ቀጣዩን ኢንቫይሮንመንት ታሳቢ ያደረገ ፎረስት ዩዜጅን መከተል ነው ማለት ነው። የአንሰር ሲ ይሆናል። 85 ዋት ዱ ዩ አንደርስታንድ ባይ ዘ ኮንሰፕት ኦፍ ሊቺንግ። ኮንሰፕት ኦፍ ሊቺንግ እንግዲህ ሊቺንግ፣ ኢሮዥን፣ ዌዘሪንግ የተያያዙ ናቸው። ሊቺንግ ዌዘሪንግ ስንል ዋሽንግ ብሬክ ዳውን ኦፍ ሮክስ ኢንቱ ፒስስ ኢዝ ኮልድ ዌዘሪንግ ይባላል። ኢሮዥን ስንልስ ትራንስፖርቴሽን ኦፍ ዌዘርድ ማቴሪያል፣ ትራንስፖርቴሽን ኤንድ ዲፖዚሽን ኦፍ ዌዘርድ ማቴሪያል ኢዝ ኮልድ ኢሮዥን። ሶ ዋት ኢዝ ሊቺንግ? ኤ ዘ ኢሮዥን ኦፍ ሶይል ባይ ዋተር፣ B. Decrease in the productivity of soil due to overcropping. C. The removal of nutrients from topsoil by continuous cultivation. D. The removal of soluble minerals from the soil by water passing through it. Question number 86. One of the following is among the main goals of the population policy of Ethiopia. A. To promote accelerated utilization of natural resources. B. To raise the economic and social status of women. C. To control morbidity and mortality. D. To achieve equal fertility and mortality rate. መልሱን የሰራችሁ ወደ መልስ ስንገባ 85ኛው what do you understand by the concept of leaching? The answer is the removal of soluble mineral from the soil by water passing through it. እንግዲህ አፈር ውስጥ የተለያዩ አይነት ኒውትሪንቶች አሉ። በተለይ እነዚህ መሟሟት የሚችሉ ሶሉብል የሆኑ ሚኔራሎች አሉ። እነዚህ ሶሉብል የሆኑ ሚኔራሎች በውሃ ታጥበው ከእጽዋቶች ስር በጣም ርቀው ወደ ታች መውረድ ሊቺንግ ተብሎ ይጠራል። እንግዲህ እንደምታውቁት ሶይል የራሱ የሆነ ፕሮፋይል አለው። ፕሮፋይል ሲባል እንግዲህ የሆነ መሬት ስንቆፍር የራሱ የሆነ ሌቭሊንግ አለው። እነዚህ ሌቭሊንግ ለምሳሌ ኤ፣ ቢ፣ ሲ፣ ዲ፣ ኢ ሊሆን ይችላል። ኢ ላይ የምናገኘው ቶፕ ሶይል ነው ብለን እንውሰድ። ሶ ኤ ላይ ያለው ለምሳሌ ሶዲየም ኤንኤ ሶዲየም ርቆ ወደ ታች ወደ ኢ ላይ ያለው ሶዲየም ወደ ኤ መውረድ ምን ይባላል? ሊቺንግ ተብሎ ይጠራል። 86 One of the following is among the main goals of the population policy of Ethiopia. The answer is B. To raise the economic and social status of women ይሆናል ማለት ነው። A. To promote accelerated utilization of natural resources ይሄ አይደለም። C. To control morbidity and mortality እንግዲህ በሽተኝነትንና ሞትን መቆጣጠር ይሄም አይደለም። ዲ ቱ አቺቭ ኢኳል ፈርቲሊቲ ኤንድ ሞርታሊቲ ሬት የወሊድ መጠንና የሞት መጠን እኩል ማድረግ አይደለም። ሰው መልሳችን ቢ ነው ማለት ነው። 87 Which of the following statement about urbanization in Ethiopia is not correct? ከተሞች ከመስፋፋት በኢትዮጵያ ውስጥ ያሉ የከተሞች መስፋፋትን የማይገልጸው የትኛው ነው? A. Ethiopia did not have city and town prior to the 9th century. B. Most of urban center of Ethiopia have developed along major transport routes. C. Ethiopia is one of the least urbanized country of Africa. D. Ethiopia has one of the highest rate of urban growth in the world. እንግዲህ በኢትዮጵያ ውስጥ ከተማ መስፋፋት ጋር ከከተማ መስፋፋት ጋር ተያይዞ ልክ ያልሆነው የትኛው ነው? መልሱ የሰራችሁ ኤ ነው፣ ቢ ነው፣ ሲ ነው፣ ዲ ነው? which one? ፕሊዝ ራይት። ወደ መልስ ስንሄድ the answer is A። እንግዲህ 19ኛው መቶ ክፍለ ዘመን ላይ ኢትዮጵያ ላይ ምንም አይነት ከተማ አልነበረም ብሎ ነው የሚነገረን። እንግዲህ 19ኛው ክፍለ ዘመን ያው ዘመነ መሳፍንትን ወይም የተለያዩ 1889 1885 አካባቢ ተነስቶ ያለው ነው።
ሶ 9th ሴንቸሪ ላይ ኢትዮጵያ ላይ የተወሰኑ ከተሞች ነበሩ። እሱ ከተሞች አልነበሩ ማለት አይደለም፣ ነበሩ ማለት ነው። ነገር ግን ዴቨሎፕመንታቸው በጣም ጥቂት ነበረ። ቢ ሞስት አርባን ሴንተር ኦፍ ኢትዮጵያ ሃቭ ዲቨሎፕ አሎንግ ሜጀር ትራንስፖርት ሩት። አዎ ልክ ነው። መንገድን ተከትለው ነው አብዛኞቹ ከተሞች የተቋቋሙት። ሲ ኢትዮጵያ ኢዝ ዋን ኦፍ ዘ ሊስት። ኢትዮጵያ በጣም ትንሽ የሚባል የከተማ ስርጭት ያላት የምስራቅ አፍሪካ ሀገር ነች። ዲ ኢትዮጵያ ሃዝ ዋን ኦፍ ዘ ሃይስት። እንግዲህ የከተሞች ስርጭት ትንሽ ቢሆንም እድገታቸው ግን በጣም ፈጣን ነው፣ ወይም ሃይ ሬት አለው ማለት ነው። ስለዚህ መልሳችን ኤ ነው። 88ኛው ጥያቄ which of the following statement about plateau in Africa is not correct? አፍሪካ ውስጥ ስላሉ ፕላቶዎች ልክ ያልሆኑ የትኛውን? ኤ plateaus constitute more than 70% of land form of Africa. B the 700 meter altitude is the dividing line between high and low plateau in Africa. C the low plateaus of Africa are largely found to the south of Equator. D some of Africa's low plateau form inland basin when surrounding by high plateaus. በእርሱን የሰራችው እርግጠኛ የሆናችሁበትን አንዱ መልስ ጻፉት። ኤ ነው፣ ቢ ነው፣ ሲ ነው፣ ዲ ነው? which one? Plateau constitute more than 70% of land form of Africa. 700 meter altitude is the dividing line between high and low plateau in Africa. See, the low plateaus of Africa are largely found to the south of Equator. The sum of Africa's low plateau form inland basin when surrounding by high plateaus. ወደ መልስ እንሄድ። The answer is C. The low plateaus of Africa are largely found to the south of Equator. ሳውዝ ኦፍ ኢኩዌተር ላይ ሳይሆን የሚገኙት ኖርዝ እና ዌስተርን አፍሪካ ላይ የምናገኛቸው ማለት ነው። ስለዚህ ኖት ኮሬክት የሆነው መልሳችን ሲ ይሆናል። 89ኛው ጥያቄ the part of Africa that receive rainfall in the winter season are። እንግዲህ ይሄ ጥያቄ ሁለት ጊዜ ነው የመጣው። ኤ the tropical maritime climate region, B the tropical desert and semi-desert climate region, C the tropical continental or savanna region, D the equatorial and Mediterranean climate region. ቅድም ሪፐብሊክ ኦፍ ሳውዝ አፍሪካ እና ኖርዝ ዌስት አፍሪካ ምን ብለናል? ሜዲትራኒያን ክላይሜት ነው ያላቸው። እነዚህ አካባቢዎች የሚያገኙ ዝናብ ዊንተር ሲዝን ላይ ነው ብለናል። ዊንተር ሲዝን ላይ ሬንፎል ያገኛሉ ብለናል። የእጽዋት አይነታቸው ማኪውስ ይባላል ብለናል። ስለዚህ ክላይሜቱ ሜዲትራኒያን፣ ሬኒ ሲዝኑ ዊንተር፣ ፕላንት ታይፕ ማኪውስ MWM. so the answer is which one is the answer? A B C D. which one? the answer is D ይሆናል ማለት ነው። the part of Africa that receive rainfall in winter season በኢትዮጵያ ዲሴምበር፣ ጃንዋሪ፣ ፌብሩዋሪ ላይ ሬንፎል የሚያገኙ የአፍሪካ ክልሎች ኢኳቶሪያል ሬኒፎረስት አካባቢ እና ሜዲትራኒያን ሪጅን ነው ማለት ነው። ይሄ ኢኳቶሪያል ሬኒፎረስት ያለባቸው አካባቢዎች በተለይ የኢትዮጵያ ሳውዝ ዌስተርን ሃይላንድ ኦፍ ኢትዮጵያ ወደ ጅማ ወለጋ አካባቢ እንዲሁም ሴንትራል ፓርት ኦፍ ሪፐብሊክ ኦፍ ኮንጎ DRC ማለት ነው ወደ ጊኒ አካባቢ እነዚህ ቦታዎች ሬንፎል ያገኛሉ። ሜዲትራኒያን ሪፐብሊክ ኦፍ ሳውዝ አፍሪካ የተወሰነች ፓርት እና ኖርዝ ዌስት አፍሪካ አልጄሪያ፣ ሞሮኮ፣ ቱኒዚያ ዊንተር ሲዝን ላይ ሬንፎል ያገኛሉ ማለት ነው። ዘጠነኛው ጥያቄ የመጨረሻ one of the following is not characteristics of the population of a country that has low median age። እንግዲህ የእድሜ ጣሪያቸው ሚዲያን ኤጅ ወይም ያንግ ኤጅ ብለን የምንጠራው ወይም አዳልት ያንግ ኤጅ ብለን የምንጠራው የእድሜ መቁረጫችን በጣም ትንሽ የሆነው ማለት ነው። በተለይ 18 ዓመት ብለን ዲፋይን ብናደርገው ይሄን የሚገልጸው የትኛው ነው? ሎ ሚዲያን ኤጅ ያላቸው ሀገሮች ኤ ናሮ ቤዝ ፖፑሌሽን ፒራሚድ፣ ቢ ፕሪዶሚናንትሊ ያንግ ፖፑሌሽን፣ ሲ ሃይ ዲፔንደንስ ሬሾ፣ ዲ ሎ ሌቨል ኦፍ ኢኮኖሚክ ዴቨሎፕመንት። which one is the answer? A B C D. which one? The answer for this question is A. Not characteristics of population of a country that has low median age. The answer is a narrow base population pyramid ያላቸው ናቸው ማለት ነው። ናሮ ቤዝ ፖፑሌሽን ፒራሚድ ያላቸው ሀገሮች ዲቨሎፒንግ ሀገሮች ናቸው፣ ወይንም ሃይ ሚዲያን ኤጅ ያላቸው ናቸው።
ዲቨሎፕድ የሆኑ ሀገሮች ናሮ ቤዝ ፖፑሌሽን ፒራሚድ ያላቸው ማለት ነው። ነገር ግን ዴቨሎፒንግ አይኤንጂ ዴቨሎፒንግ የሆኑ ሀገሮች ደግሞ ያላቸው ፖፑሌሽን ፒራሚድ ዋይድ ቤዝ ነው ያላቸው ማለት ነው። ስለዚህ ሎ ሚዲያን ኤጅ ያላቸው ሀገሮች መገለጫቸው ፕሪዶሚናንትሊ ያንግ ፖፑሌሽን፣ በተለይ አፍሪካን እንደ ኤግዛምፕል ብንወስድ አፍሪካ መገለጫው ሎ ሚዲያን ኤጅ ያለበት ነው። ይሄ ደግሞ ያንግ ፖፑሌሽን ያለበት ሃይ ዲፐንደንሲ ሬሾ እና ሎ ሌቭል ኦፍ ኢኮኖሚክ ዴቨሎፕመንት ያለበት የዓለማችን አህጉር ነው ማለት ነው። ስለዚህ ኖት ካራክተሪስቲክስ ኦፍ ፖፑሌሽን ኦፍ ኤ ካንትሪ ዛት ሃዝ ሎ ሚዲያን ኤጅ ኢዝ ዘ አንሰር ኢዝ ኤ ኢዝ ኤ ናሮ ቤዝ ፖፑሌሽን ፒራሚድ ይሆናል ማለት ነው። ኖት ስለሚለን ማለት ነው። ስለዚህ ዓለማችን ላይ ሁለት አይነት ፖፑሌሽን ፒራሚድ አለን። ብሮድ ቤዝ ያላቸው እና ናሮ ፒክ ያላቸው። ብሮድ ቤዝ እና ናሮ ፒክ ያላቸው ፖፑሌሽን ፒራሚዶች ኢንዲኬት የሚያደርጉት ዴቨሎፒንግ ሀገሮችን ነው። ናሮ ቤዝ እና ዋይድ ፒክ ያላቸው ሀገሮች ደግሞ ዲቨሎፕድ የሆኑ ሀገሮች ይሆናሉ ማለት ነው። የዛሬው ትምህርታችን ይሄን ይመስል ነበረ። ስለተከታተላችሁኝ አመሰግናለሁ። ወዳጆቼና ቤተሰቦቼ ጥያቄው ስራ ስህተቶች ካሉ እታች ባለው ኮሜንት ላይ ጻፉልኝ። ከሰው ስህተት ከብረት ዝገት ስለማይጠፋው እነዛ ስህተቶች ለማረም እንዲያመቸኝ ማንኛውም አይነት አስተያየት የትምህርት ስርዓቱን የተሻለ ያደርገዋል ብላችሁ የምታስቡትን አስተያየት ጻፉልኝ። ቴንኪው። ቀጣይ ያለውን የጥያቄው ማጠቃለያ እንድትከታተሉት በአክብሮትና በትህትና እጠይቃለሁ። ባይ። በቀጣይ ከነገ ወዲያ ወይም ቅዳሜ ፓርት 4ን ማፕ ኩዌሽን 2010 ላይ የወጣው ማፕ ኩዌሽን እለቅላችኋለሁ። እስከዛው መልካም ጊዜ፣ ሰላም ሁኑልኝ። አመሰግናለሁ።